እንደምን አላችሁ ተማሪዎች? በዛሬው ዕለት የምናየው የስምንተኛ ክፍል የማቴማቲክስ ትምህርት ዩኒት ዋንን ጥያቄዎችን አብረን እንሰራለን። ለዛሬ ፓርት ስሪ ጥያቄዎችን እንሰራለን። ዩኒት ዋን ራሽናል ነምበርስ የሚለው ቶፒክ ላይ አጠቃላይ 85 ጥያቄዎች አዘጋጅተናል። እነዚህ 85 ጥያቄዎች ለክፍላችሁ የፈተና ዝግጅት እንዲሁም ደግሞ ለሚኒስትሪ ኤግዛም የሚያግዙ እና በቀላሉ የምትዘጋጁባቸው ጥያቄዎች ናቸው። ማትስ ብቻ ሳይሆን ያው ሌሎች የትምህርት አይነቶችም እንደ ጀነራል ሳይንስ፣ ሲቲዝንሺፕ እና ሶሻል ስተዲስ የሰባተኛ እና የስምንተኛ ክፍል ጥያቄዎችን እና የተለያዩ ቱቶሪያሎችን እያዘጋጀን እንገኛለን። ሁሉንም እዚሁ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ እና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንለፍ። 61 ኢቫሉዌት 8 ኦቨር 9 ታይምስ 5 ኦቨር 4 ታይምስ 4 A 1 B 0 C 10 over 9 D ኔጌቲቭ 10 over 9 B 0 ነው። 0 በማንኛውም ቁጥር በዜሮ ብናወጣው 0 ስለሚሆን ማለት ነው። 8 over 8 over 9 ታይምስ 5 over 4 መጀመሪያ ቅንፉን እንሰራለን አይደል ያልነው። ታይምስ 0 ብናደርገው ቅንፉን ብንሰራው 40 ኦቨር 36 ይሆናል ማለት ነው። ኦኬ 40 ኦቨር 36 ታይምስ 0 0 ነው የሚሆነው ማለት ነው። 66 if a clothes costs 16 2 over 4 ብር per meter find the cost of 3 5 over 9 meter of clothes. A ብር 157.5 B ብር 156.5 C ብር 155.5 D ብር 158.5 A 157.5 ጥያቄው ምንድን ነው የሚለው በአንድ ሜትር ጨርቅ ማለት ነው። አንድ ሜትር ጨርቅ ስንት ነው የሚሸጠው አለ 16 ከሁለት አራተኛ ማለት ነው። ስለዚህ 16 ኦቨር 2 ይሄኛው ማለት ነው። 16 ኦቨር 2 የሚለው ይሄ 16 16 ብር ከ50 እንደማለት ነው አይደል? ይሄ 16 2 ኦቨር 4 ከዛ ሜትሩ ደግሞ 3 ሜትር ከ5/9 ሜትር የሆነ ማለት ነው። የሆነ ልብስ ስንት ያወጣል ነው ዋጋው ስንት ይሆናል? ዜን ምንድነው የምናደርገው? ይህንን ማባዛት ነው ቀጥታ ማለት ነው። 3 5 ኦቨር 9 ኦቨር 9 ታይምስ ይሄኛው ምንድን ነው የሚሆነው? 3 5 ኦቨር 9 ስንት ይሆናል? 32 ኦቨር 9 አይደለ? 32 ኦቨር 9 ዜን ይሄኛው ደግሞ 16 2 ኦቨር 4 ስንት ይሆናል? 33 ኦቨር 2 አይደለ? 33 ኦቨር 2 ይሆናል። ዜን ሁለቱም ማባዛት ነው። ሁለቱን ስናበዛ 32 ኦቨር 9 ስናረግ ስንት ይሆናል? 1056 ኦቨር 18 አይደለ? ከዛ ይህን በሁለት ሲምፕሊፋይ ብናረገው ስንት ይሆናል? 528 ኦቨር 9 ይሆናል ማለት ነው። ይህንን ሲምፕሊፋይ ስናረገው 58 2 ኦቨር 9 ይሆናል ማለት ነው። ይህን ሞር ሲምፕሊፋይ ስናረገው 2 ኦቨር 9 ስናካፍል ስንት ይሆናል ማለት ነው? 157.5 ይመጣል ማለት ነው። ኦኬ ስለዚህ የተሰጠን አጠቃላይ 1 ሜትር ዋጋው ይሄ ነው 16 ብር ከ50 ነው። ከዛ ይህን ያህል ሜትር ጨርቅ ስንት ይሆናል ነው የሚል ልብስ ይህን ያህል ቀጥታ ማብዛት ነው ማለት ነው። 63 determine the product 5 over 8 times 3 over 4 A 15 over 32 B 8 over 12 C 15 over 16 D 3 over 8 A 15 over 32 አይደለ?
15 ኦቨር 32 ይሄ ቀጥታ ማባዛት ስለሆነ ቀጥታ ለዲኖሚኔተር በዲኖሚኔተር ማብዛት ነው። ኦኬ 5 ታይምስ 3 15 and 8 times 4 32 64 determine the product negative 8 over 7 times negative 3 over 5 a negative 24 over 35 b 24 over 35 c negative 11 over 35 d 15 over 28 ቢ 24 ኦቨር 35 ይህ ቀጥታ ይሄኛው ቀጥታ ማብዛት ነው። ኦኬ ከዛ ኔጌቲቭ ኔጌቲቭ ስለሆነ ፖዘቲቭ ይሆናል ማለት ነው። ኦኬ ሶ 24 ይሆናል ኔጌቲቭ 8 ታይምስ ኔጌቲቭ 3 24 ፖዘቲቭ ይሆናል 7 ታይምስ 5 35 65 find the product negative 3 times 5x plus 5 when x is 3 over 4 a negative 20 b 21 c 24 negative 24 d 26.25 d 26.25 ኦኬ ይህንን እንዴት ነው ያመጣ ነው ኔጌቲቭ 3 ታይምስ 5 ኤክስ ማለት ኤክስ ቦታ ላይ ማንን እንተካለን 3 ኦቨር 4 ኦኬ ፕላስ 5 ይህንን እንስራሽ ከዛ ኔጌቲቭ 3 ታይምስ 5 15 ኦቨር 4 አይደለ 15 ኦቨር 4 ፕላስ 5 ዜን ኔጌቲቭ 3 ታይምስ የኛውን ስንደምር ስንት ይሆናል? የጋራ የ5 ኦቨር 1 ማለት ነው አይደል? ይሄ ስለዚህ 15 ኦቨር 4 ፕላስ 5 ኦቨር 1 የጋራቸው 4 ይሆንና 4 15 ይሆናል። ይሄ ከላይ ያለው 15 ፕላስ 4 ዲቫይድ ባይ 1 4 ከዛ 20 ይሆናል ማለት ታይምስ 5 እሺ ከዛ ኔጌቲቭ 3 ታይምስ ይሄኛው 35 ኦቨር 4 ኦኬ ይሄኛው 35 ኔጌቲቭ 3 ታይምስ 35 ኦቨር 4 ምን ማለት ነው? ኔጌቲቭ 3 ታይምስ 35 ኦቨር 4 8.75 አይደለ 8.75 ስለዚህ ኔጌቲቭ 3 ታይምስ 8.75 ስንት ይሆናል ማለት ነው? ይሄኛው ማለት ነው። ኦኬ ይሄኛው ይሆናል ኔጌቲቭ 26.25 66 an aeroplane covers 1250 km in 1 hour. How far in 23 over 6 hours? A 4562 km, B 3750 km, C 5000 km, D 4791.67 km. D 4791 ኪሎ ሜትር ማለት ነው። ይሄን እንዴት ነው የምናገኘው? ቀጥታ በአንድ ሰዓት 1250 ኪሎ ሜትር ከሄደ በዚህኛው ሰዓት ምን ያህል ይሄዳል ነው። ስለዚህ 1250 ኪሎ ሜትር ታይምስ አወር ይሄኛው 23 ኦቨር 6 ማለት ማለት ነው 3.83 ይሆናል ማለት ነው አይደለ? 23 ኦቨር 6 ስናካፍለው 23 ለ6 ስናካፍል 3.833 ይመጣል። ከዛ 1250 ታይምስ 3.833 ስንት ይሆናል? ይሄኛው 4791.67 ኪሎ ሜትር ከበር ያደርጋል
በ3 ሰዓት ከምናምን ማለት ነው አይደለ? 3.833 ማለት 3 ሰዓት ከምናምን በአንድ ሰዓት 1250 የነበረውን በ3 ሰዓት ከምናምን ይህን ያህል ይሄዳል። 4791 ኪሎ ሜትር ይሄዳል ማለት ነው። 67 ዲቫይድ 4 1/3 ዲቫይድ ባይ 2/3 ኤ 6 1/2 ቢ 5 ሲ 6 ዲ 7 1/2 ኤ 6 1/2 6 1/2 ሚንስ ይህንን እናካፍለሽ 4 1/2 ዲቫይድ ባይ 2/3 4 1/2 ሚንስ 2 ታይምስ 4 8 ፕላስ 1 9 9/2 ዲቫይድድ ባይ 2/3 ይሄ ምን ማለት ነው? 9/2 ታይምስ ይገለበጣል ማለት ነው። ይችኛዋን እንገለብጣትና ወደዚህ እንወስዳታለን። 3/2 ሁል ጊዜ በማካፈል ጊዜ እንገለብጠውና ማባዛት ነው የሚሆነው። ኦኬ የሁለተኛውን ተካፋዩን እንገለብጠዋለን 3/2 ይሆናል ማለት ነው። ዜን 27 ይሆናል አይደል? 27 ይሆናል 9 ታይምስ 3 9 ታይምስ 3 27 over 2 times 2 4 then 27 over 4 means ምን ማለት ነው? 6 1 over 2 ይሆናል ማለት ነው። ኦኬ 68 find 6 over 14 divided by 7 I mean 3 over 7 a 1 b 1 over 2 c 2 c d 7 over 6 a1 ይህን ስንሰራ ምንድን ነው? 6 over 14 ታይምስ 7 over 3 አይደለ? ስለዚህ 6 ታይምስ 7 ስንት ነው? 42 አይደለ? 42 over 14 over ታይምስ 3 42 ነው። ስለዚህ 42 over 42 1 ይሆናል ማለት ነው። 69 ዲቫይድ ኔጌቲቭ 3 over 5 ዲቫይድድ ባይ 6 over 7 ኤ ኔጌቲቭ 7 over 10 ቢ 7 over 10 ሲ ኔጌቲቭ 18 over 35 ዲ 18 over 35 ኤ ኔጌቲቭ 7 over 10 ኦኬ። ስለዚህ ኔጌቲቭ 3 over 5 ታይምስ እንገለብጠዋለን አይደል? 7 over 6 7 over 6 ሁሉ ጊዜ ፍራክሽን እንደዚህ አይነት ቁጥሮችን ስናካፍል መገልበጥ ነው። ስለዚህ ኔጌቲቭ ታይምስ ፖዚቲቭ ያው ኔጌቲቭ 21 over 5 ታይምስ 6 30 ይሆናል። ከዛ ሲምፕሊፋይ ስናደርገው በስሪ ብናካፍል ይሄኛውን ኔጌቲቭ 7 ይሆናል። ይሄኛውን በስሪ ብናካፍል 10 ይሆናል ማለት ነው። ስለዚህ ኔጌቲቭ 7 ኦቨር 10 ይሆናል ማለት ነው። 70 ዲቫይድ ኔጌቲቭ 8 ኦቨር 9 ዲቫይድ ባይ ኔጌቲቭ 5 ኦቨር 3 ኤ ኔጌቲቭ 24 ኦቨር 45 ቢ 8 ኦቨር 15 ሲ 24 ኦቨር 45 ዲ 8 ኦቨር 9 ቢ 18 ኦቨር 15 ኦኬ 8 ኦቨር 15 ይሄ እንዴት ነው የመጣ? ኔጌቲቭ 8 ዲቫይድ ባይ ኔጌቲቭ 8 ኦቨር 9 ታይምስ እንገለብጠውና ኔጌቲቭ 3 ኦቨር ኔጌቲቭ 3 ኦቨር 5 ኦኬ ዜን ይሄኛው ኔጌቲቭ ኔጌቲቭ ሲባዛ ምን ይሆናል ብለን ፖዚቲቭ ኦኬ ፖዚቲቭ 24 አይደል 8 ታይምስ 3 ከዛ ይሄኛው 45 9 ታይምስ 5 ማለት ነው 45 ዜን ይሄንን በ3 ብናካፍል ስንት ይሆናል?
8 አይደለ? ይህንን በ3 ብናካፍል 15 ይሆናል ማለት ነው። ስለዚህ 8/15 ይሆናል ማለት ነው። ኦኬ 71 Rahel has 3/4 LB of trail mix. She puts 3/8 LB per bag. How many bags she has? A1 B2 C 1/2 D3 B2 ነው። 2 ባግ አላት። አጠቃላይ ምንድን ነው ይህን ያህል ኤልቢ ማክስ አላት ማለት ነው። ኤልቢ ሚክስ ያላት እቃ ማለት ነው። የ3 4ኛ ነው። በአንድ ባግ ውስጥ 3/8 ኤልቢ መያዝ ይችላል አንዱ ባግ ማለት ነው። ስለዚህ how many bags? ስለዚህ ያላትን እቃ እንወስዳለን አጠቃላይ። ከዛ በአንዱ ባግ ውስጥ ይህን ያህል ከያዘ ስንት ባግ ይኖራታል? ይህን ሙሉ እዚህ ጋር ያለውን ይህኛውን ለመያዝ ምን ያህል እቃ ምን ያህል ባግ ይኖራታል ነው። እንዴት ነው የምናደርገው? 3/4 ዲቫይድድ ባይ 3/8 አይደለ? ምክንያቱም አንዱ ባግ ስንት ስለሚይዝ 3/8 ስለሚይዝ፣ ከዛ ይህንን 3/4 ታይምስ 8/3 አይደለ? ዜን 3ን በ3 እንደዚህ ማጥፋት እንችላለን። በ4 1 በ4 2 ስለዚህ 2 ይሆናል ማለት ነው። ወይም 24/12 ስለሚሆን 24/12 ደግሞ 2 ነው። 72 አበበ borrow 21,100 ብር at 15% for 5 months. Find the interest. A 1,318.75 ብር B 3,165 ብር C 2,110 ብር D 2,500 ብር A 1,318.75 ብር። አሁን እዚህ ጋር ኢንተረስት ነው የተጠየቀው። ኢንተረስት ኢዝ ኢኳልስ ቱ ፒአርቲ ብለን ፎርሙላ እንይዛለን። ሁል ጊዜ የዚህኛው ፎርሙላ ፒአርቲ ነው። ፒአርቲ የሚል ፎርሙላ አለን አይደለ? ፒ ማለት ፕሪንሲፓል ነው፣ የተበደረው ብር ማለት ነው። የተበደረው ብር 21,100 ነው። ከዛ አር ደግሞ ሬት በምን ያህል ፐርሰንት ነው የተበደረው? በ15%። ስለዚህ አር ስንት ትሆናለች ማለት ነው? 15%። ታይም ደግሞ ዱሬሽኑ ስንት ነው? 5 መንዝስ። 5 መንዝስ ማለት 5/12 ይሆናል ማለት ነው አይደለ? 5/12 እናደርጋለን። ስለዚህ እንስራ በእንትኑ መሰረት 21,100 ታይምስ 15% ማለት 15/100 ማለት ነው አይደለ? ኦቨር 100 ታይምስ 5/12 ለአንድ አመት፣ ምክንያቱም በወራት ነው። ስለዚህ 5/12 ይር ይሆናል ማለት ነው አይደለ? በይር ስናበዛው 5/12 ይሆናል። 5 ወር ማለት 5/12ኛ ይር አመት ማለት ነው። ስለዚህ ይህንን ስናበዛው ስንት ይሆናል ማለት ነው? 1,318.5 ብር ይመጣል ማለት ነው። ኦኬ 73 multiply 3 rational numbers -2/3 times 5/4 times 3/2 A -1 B1 C -15/24 D 5/4 ኦኬ ይሄኛው እዚህ ምርጫው ላይ መልሱ የለም። እንስራው እስኪ ስንት እንደሚመጣ -2/3 ታይምስ 5/4 ታይምስ 3/2 ዜን ቀጥታ ስናበዛ ምንድን ነው የምናደርገው? 2 ታይምስ 5 10 10 ታይምስ 3 -30 -30 ኦቨር 3 ታይምስ 4 12 12 ታይምስ 2 24 ዜን ስንት ይሆናል? በ6 ሲምፕል ይሄን በ6 ብናካፍል
ኔጌቲቭ 5 ኦቨር ይህን በሲክስ ብናካፍል ስንት ይሆናል? 4። ስለዚህ መልሱ የሚሆነው ኔጌቲቭ 5 ኦቨር 4 ይሆናል ማለት ነው። ኦኬ እዚህ ምርጫው ላይ የለም። 74 ዲቫይድ 23 ኦቨር 5 divided by negative 4 over 3. A negative 23 over 9. B 69 over 20. C negative 69 over 20. D 23 over 9. C negative 69 over 20 ይሄኛው እንዴት ነው የምንሰራው? 23 over 5 ዲቫይድድ ባይ ኔጌቲቭ 4 ኦቨር 3 የሚለውን ታይምስ 3 ኦቨር 4 እናደርገዋለን። እንገለብጠውና ማለት ነው። ኦኬ ኦቨር 4 ይቺ ኔጌቲቭ ነች እዚህ ጋር ዜን 23 ታይምስ 3 69 አይደለ? ኔጌቲቭ 69 ኦቨር 5 ታይምስ 4 20 ማለት ነው። ኦኬ 75 ማዘር ቴክስ 1 over 5 of sugar cane 3 brothers share remaining equally fraction per brother ምንድን ነው የሚለው? የሆኑ እናት 1/5 የሸንኮራ አገዳውን 1/5 ወሰዱና ያንን ሸንኮራ አገዳ ለሶስት ወንድማማቾች ቢያካፍሉ ስንት ይደርሳቸዋል ነው ጥያቄው። ኤ 4 over 15 ቢ 3 over 10 ሲ 2 over 5 ዲ 1 over 3 ኤ 4 ኦቨር 15 ይደርሳቸዋል ማለት ነው። ምን ማለት ነው? አንድ ሸንኮራ አገዳ ነበረ። ያንን 1/5ኛውን ቆርጠው 1/5ኛዋን ብቻ ወስደው ለሶስት ወንድማማቾች አካፈሉት። ስለዚህ እያንዳንዱ ስንት ይደርሳቸዋል ነው። ስለዚህ መጀመሪያ ከአንዱ ሸንኮራ ላይ ስንት እንቀንሳለን? 1/5ኛ እንቀንሳለን። 1/5ኛ እንቆርጣለን ማለት ነው ከሸንኮራው ላይ። ከዛ ስንት ይመጣል? 4 ኦቨር 5 ይመጣል። ይህን 4 ኦቨር 5ን ወስደው ለስንት ነው የሚያካፍሉት? ለሶስት 4 ኦቨር 5 ዲቫይድድ ባይ 3 አይደለ? ዜን 4 ኦቨር 5 ታይምስ 1 ኦቨር 3 ማለት ነው አይደለ? ዜን 4 ታይምስ 1 4 ነው ኦቨር 3 ታይምስ 5 15 ይሆናል ማለት ነው። ስለዚህ 4 ኦቨር 15 ይደርሳቸዋል እያንዳንዳቸው ማለት ነው። ኦኬ 76 if ብር 1200 is invested in at 10% simple interest per annum what will be the simple interest after 5 years? A 550 B 500 C 700 D 600 ዲ 600 ነው። ፎርሙላው ምን ብለናል? ሁል ጊዜ አንዷን ፎርሙላ ብቻ ነው መያዝ ያለብን። አይ ኢዝ ኢኳልስ ቱ ኢንተረስት ኢዝ ኢኳልስ ቱ ፒ አር ቲ አይደለ? ፒ አር ቲ ፕሪንሲፓል ሬት እና ታይም አይደለ? አሁን ጊቭን ምንድነው የተሰጠን? ፒ ተሰጥቶናል እዚህ ጋር እንደገና ሬት ተሰጥቶናል 10% ነው። ታይም ተሰጥቶናል። ስለዚህ በዚህ እንትን ኢንተረስቱ ስንት ነው ነው ጥያቄው። 1100 ታይምስ ሬቱ 10 ኦቨር 100 ማለት 10% ማለት 10 ኦቨር 100 ማለት ነው አይደለ? ሁሉ ጊዜ እቺ 10% የምትለዋ የምታሳየው ኦቨር 100 ማለት ነው ሁሉ ጊዜ ማለት ነው። ለምሳሌ 50% ከተባለ 50% ማለት 50 ኦቨር 100 ማለት ነው ወይም ሃፍ 1 ኦቨር 2 ማለት ነው። ታይምስ ታይም ደግሞ 5 ይር 5 ይር ቀጣ በአምስትን እናስቀምጣለን እዚህ ጋር ማለት ነው። ኦኬ ከዛ ይህንን ስናበዛ ምንድነው የምናደርግ? ይሄኛው 20 በዚህ 20 ማጥፋት እንችላለን። ኦኬ ከዛ 120 ታይምስ 5 ይሆናል ማለት ነው። 120 ታይምስ 5 ይሆናል። 120 ታይምስ 5 ደግሞ 600 ይሆናል ማለት ነው ኢንተረስቱ።
77 what principal will be yield after ብር 637 interest at rate of 7% in 2 years? A 4550, B 4557.14, C 4700, D 5000. B 4557.14 አሁን ኢትስ የቅድመውን ፎርሙላ አሁንም እንጽፋለን። አይ ኢኳልስ ቱ ቢ አር ቲ። አሁን የተጠየቅነው ፕሪንሲፓል ነው፣ ፒ ነው። ዋት ፕሪንሲፓል ነው የተባለው አይደለ? ስንት ብር ቢቀመጥ ነው ወለዱ 637 የሚሆነው? የተሰጠን ደግሞ ኢንተረስትም ተሰጥቶናል፣ አይ ይችኛው ማለት ነው። ከዛ ሬትም ተሰጥቶናል፣ ሬት አር ተሰጥቶናል፣ ታይም ተሰጥቶናል። ኦኬ ታይም ተሰጥቶናል። ዜን ፕሪንሲፕል ወይም ማለት ፕሪንሲፓል ወይም ፒ ኢዝ ኢኳልስ ቱ ኦቨር አርቲ ብናደርግ አይ ኦቨር አርቲ ይሆናል ማለት ነው። ኦኬ የተሰጠንን ፒ አርቲ ኦቨር እዚህ ጋር አርቲ እዚህ ጋርም አርቲ ብናደርግ አርቲ በአርቲ ይጠፋና ይሄኛው ይመጣልናል ማለት ነው። ፒ ኢዝ ኢኳልስ ቱ አይ ኦቨር አርቲ ይሆናል። ከዛ ኢንተረስቱ ስንት ነው? ኢንተረስቱ 637 ዲቫይድድ ባይ አር ስንት ነች? ሬት 7 ኦቨር 100 አይደለ? ታይም ደግሞ 2 years ነው። ከዛ ምን እናደርጋለን? 637 ታይምስ እናደርግና 100 ኦቨር እንገለብጠዋለን አይደል? ማካፈሉ ኦቨር 14 7 ታይምስ 2 14 ስለሚሆን ማለት ነው። ከዛ ይሄ ስንት ይሆናል? እዚህ ጋር ያችኛው ማለት ነው 4557.14 ይሆናል ማለት ነው። 78 find the simple interest rate if ብር 6000 grows to ብር 750 in 5 months. A 50%, B 60%, C 30%, D 40%. B 60% ነው። 60% አሁን ኢንተረስቱ መጀመሪያ 6000 ወደ 7500 ቢያድግ በ5 ወር ውስጥ ባንክ 6000 ብር ባንክ ታስቀምጡ ልክ በ5ኛው ወር 7500 ይሆናል እና ወለዱ ስንት ሆነ ነው? ስንት ነው ወለዱ ነው ጥያቄው። ስለዚህ እንዴት ነው የምናደርገው? 7500 ሲቀነስ 6000 አይደለ? በቃ ያስቀመጥነው ብር 6000 ነው፣ ግን ወልዶልናል። የወለደልን ስንት ነው? 1500 ወልዷል ማለት ነው አይደለ? ግን በፐርሰንት ኢንተረስቱ ስንት ነው? አሁን በፐርሰንት ስንት ነው? ዜን አር ቅድም የመጀመሪያውን ፎርሙላ እንውሰድ፣ ሁሌ እንዳትቸገሩ ማለት ነው። አይ ኢኳልስ ቱ ፒአርቲ ነው የምጽፉ። ሁል ጊዜ ይችን ብቻ ፎርሙላ መያዝ ነው የሚጠበቅባችሁ። ፒአርቲ አለ ፒአርቲ። ከዛ አሁን የተባልነው ሬት የተጠየቅነው ሬት ነው። ሬት ማለት ነው ኢንተረስት ሳይሆን ሬት ነው የተጠየቅነው። ስለዚህ አርን ለማግኘት ኦቨር ፒቲ ኦቨር ፒቲ ኦቨር ፒቲ እናደርጋለን። ስለዚህ ቲ በቲ ትጠፋለች፣ ፒም እዚህ ጋር በፒ ትጠፋና ፒ አር ይቀረናል ማለት ነው። አር ወይም ሬት እዚ ኢኳልስ ቱ ስንት ይሆናል ማለት ነው? አይ ኦቨር ፒ ቲ ይሆናል ማለት ነው። ኦኬ አይ ወይም ኢንተረስቱ ተሰጥቶናል ስንት ነው? 1500 አይደለ? ቀንሰን ስላገኘ ነው ማለት ነው። ኦቨር ፒ ፕሪንሲፓሉ 6000 ነው መጀመሪያ ባንክ ያስቀመጥ ነው ማለት ነው ፕሪንሲፓል ታይምስ ቲ ደግሞ ታይም 5 ኦቨር 12 አይደለ? 5 ኦቨር 12 ወደ ይር ስንቀይረው ወደ አመት ስንቀይረው 5 ወርን 5 ኦቨር 12 ይሆናል ማለት ነው። እሺ ይህንን አብሰን ስናካፍለው የሚመጣልን 60% ነው። ኦኬ 60
ፐርሰንት ይሆናል። 79 ሶልቭ አብሶሉት ቫሊዩ ኦፍ 2x ፕላስ 3 ኢኳልስ ቱ 5 a x1 or negative 4 b x2 or negative 3 c x negative 1 or 4 d x5 or negative 5 a x1 or negative 4 ኦኬ ይሄንን እንዴት ነው የምናገኘው? አብሶሉት ቫሊዩ ኦፍ 2x ፕላስ 3 is equals to 5 ሁለት ፎርሙላ ነው የምንወስድ ኦር 2x ፕላስ 3 is equals to ኔጌቲቭ 5 አይደል? አንዴ ኔጌቲቭ አንዴ ፖዚቲቭ አድርገን እንሰራለን። ስለዚህ ይሄኛው ምን ማለት ነው? 2x equals to 5 over 3 2x is equals to 2 over 2 ብናረግ x ስንት ሆናለን? 1 ማለት ነው እዚህ ጋር። ከዛ ይችኛዋን ደግሞ እንስራ ይችኛዋን ፎርሙላ 2x is equals to ኔጌቲቭ 5 minus 3 2x is equals to ኔጌቲቭ 8 አይደል? ኔጌቲቭ 5 ማይነስ 3 ማለት ኔጌቲቭ 8 ማለት ነው አይደል? ኦቨር 2 ብናረግ x is equals to ኔጌቲቭ 4 ይሆናል ማለት ነው። ስለዚህ 1 እና ኔጌቲቭ 4 ነው መልሱ ማለት ነው። ኦኬ 80 ሶልቭ 2 ታይምስ አብሶሉት ቫልዩ ኦፍ 3x minus 4 is equals to 6 a 1 and or 5 over 3 b 2 or 3 over 2 c 1 or 1 over 3 d 0 or negative 2 okay b x 2 or 2 over 3 ማለት ነው። ኦኬ ይሄን እንዴት ነው የምናገኘው? የ2 ታይምስ አብሶሉት ቫልዩ ኦፍ 3x ማይነስ 4 is equals to 6 አይደለ? ስለዚህ ኦቨር 2 እናደርጋለን። ይችን 2 ለማጥፋት ኦቨር 2 ብናደርገው እንደዚህ ግራና ቀኝ ማለት ነው ምን ይመጣል? ይሄ ይችኛዋ 2 በ2 ትጠፋለች። ዜን 3 አብሶሉት ቫልዩ ኦፍ 3x ማይነስ 4 ኦቨር አሚን is equals to 6 ኦቨር 2 ማለት ደግሞ 3 ማለት ነው። ኦኬ ከዛ ምን እናደርጋለን? ፕላስ ኦር ማይነስ 3 አድርገን እንሰራዋለን ማለት ነው። ቅድም ላይ እንደሰራ ነው። አብሶሉት ቫልዩ ኦፍ 3x ማይነስ 4 ኢኳልስ ቱ 3 የሚለውን ምን እናደርጋለን? 3x ማይነስ 4 ኢኳልስ ቱ 3 ኦር 3x ማይነስ 4 ኢኳልስ ቱ ኔጌቲቭ 3 አድርገን በሁለት ፎርሙላ እንሰራለን። ሁለት መልስ ይኖረዋል ማለት ነው። ስለዚህ በላይኛው መሰረት 3x ማይነስ 4 ኢኳልስ ቱ 3 ኦር 3x ማይነስ 4 is equals to ኔጌቲቭ 3 አድርገን ስንሰራው አንደኛው 2 ይመጣል፣ ሁለተኛው 2 over 3 ይሆናል ማለት ነው። 81 evaluate for x is equals to negative 8 and y is equals to 4 3 times absolute value of x minus 5 minus absolute value of 4y over absolute value of x plus y a5 b1 c3 d7 3 ኦኬ ሲ 3 ነው። እሺ ይሄንን እንስራው። የኤክስ እና የዋይን ቫልዩ ቦታቸው ላይ እናስገባለን ማለት ነው። 3 ታይምስ ኤክስ ማይነስ 5 ማለት ኤክስ ማለት ኔጌቲቭ 8 ነው። ኔጌቲቭ 8 ኦኬ ኔጌቲቭ 8 ማይነስ 5 ማይነስ አብሶሉት ቫልዩ ኦፍ 4y ማለት ደግሞ አብሶሉት ቫልዩ 4 ታይምስ y ማለት 4 ነች አይደል? ኦቨር አብሶሉት ቫልዩ ኦፍ x ፕላስ y ማለት ደግሞ ኔጌቲቭ 8
ፕላስ ዋይ 4 ማለት ነው አይደል? ዜን 3 ታይምስ አብሶሉት ቫሊዩ ኦፍ ይሄኛውን ምን ይሆናል? ኔጌቲቭ 13 አይደል? ኔጌቲቭ 8 ማይነስ 5 ኔጌቲቭ 13 ማይነስ 4 ታይምስ 4 16 ኦቨር ኔጌቲቭ 4 ፕላስ 4 ደግሞ ኔጌቲቭ 4 ይሆናል ማለት ነው አይደል? ኦኬ ዜን ከላይ ይሄኛው 3 ታይምስ አብሶሉት ቫሊዩ ኦፍ 13 ስንት ይሆናል? 13 አይደለ? 13 ይሆናል ማይነስ 16 ኦቨር ኔጌቲቭ አብሶሉት ቫሊዩ ኦፍ ኔጌቲቭ 4 ይሆናል ማለት ነው። ኦኬ ከዛ ይህንን 3 ታይምስ 13 39 አይደለ? ማይነስ 16 ኦቨር 4 39 ማይነስ 16 ስንት ነው? 23 አይደለ? የሚሆነው 23 ማይነስ 23 ኦቨር ስንት ማለት ነው? 4 ማለት ነው። 23 ኦቨር 4 ማለት ደግሞ ኦልሞስት ወደ 3 የሚቀራረብ ቁጥር ነው ማለት ነው። ወደ 3 ይቀራረባል ብሎ ነው እዚህ ጋር ያስቀመጥነው ማለት ነው። ወደ 3 ሳይሆን 6 ነው። ሶ እዚህ ምርጫው ላይ ይሄኛው ምርጫው ላይ ትክክለኛ መልሱ አልተቀመጠም፣ ግን ትክክለኛ መልሱ የሚሆነው 23 ኦቨር 4 ነው ማለት ነው። ስለዚህ በዚህ አስተካክሎ እዚህ ጋር ያለውን 23 ኦቨር 4 በሚለው ኦኬ 82 find the sum 3 over 4 plus 9 over 7 plus 2 over 3 A 4.6 B 3.6 7 C 3.43 D 4.21 A 4.6 ኦኬ። ስለዚህ ይህን ስንደምር ኤልሲኤም እንፈልጋለን። የአራትን የሰባትና የሶስትን ኤልሲኤም ስንፈልግ ስንት ይሆናል? የሶስቱንም ማለት ነው 84 አይደለ? 84 ይሆናል የጋራቸው 84 ዲቫይድ ባይ 4 ከዛ ታይምስ 3 ስናደርግ 84 ዲቫይድ ባይ 4 21 ታይምስ 6 ታይምስ 3 63 ፕላስ 108 ፕላስ 56 ከዛ 227 ኦቨር 84 ስለዚህ ይሄኛውም እዚህ ጋር የተሰጠው እንትን ስናካፍለው ስንት ነው የሚሆነው? ይሄኛው 2.7 አይደለ? 2.7 አካባቢ ነው የሚመጣ። እዚህ ይሄኛውም እንደዚሁ ምርጫው ላይ አልተቀመጠም በት እዚህ ምርጫው ላይ ያልተቀመጠ እንትን 2.7 ነው የሚሆነው ይሄኛው ማለት ነው። ኦኬ 83 find negative 2 1 over 3 plus 1 4 over 7 A negative 2 over 21 B negative 2 over 7 C negative 5 over 21 D negative 3 over 4 B negative 2 over 7 ስለዚህ ይህም ኤልሲኤም መፈለግ ነው። ኤልሲኤም ስንፈልግ ይሄኛው ማለት ሚክስድ ፍራክሽን ነው። 2 1 over 3 ስንቀይረው 7 over 3 አይደለ? ኔጌቲቭ ማለት ነው። ፕላስ 1 4 over 7 ሚክስድ ፍራክሽን ነው። ወደ ኢምፕሮፐር ፍራክሽን ስንቀይረው ስንት ይሆናል? 11 over 7 አይደለ? ከዛ ይሄንን የጋራ ወይም ኤልሲኤም 21 እንወስድና 21 ከዛ ስንት ይሆናል?
21 ለ3 ስናካፍለው ስንት ነው? 7 7 ታይምስ 7 ኔጌቲቭ 49 ፕላስ 21 ዲቫይድ ባይ 7 3 3 ታይምስ 11 33 ከዛ ኔጌቲቭ 49 ፕላስ 33 ስንት ይሆናል? ኔጌቲቭ 16 አይደለ? ኦቨር 21 ስለዚህ ይሄኛው አፕሮክሲሜትሊ ወደ 2 ኦቨር 7 አፕሮክሲሜት ያደርጋል። ኤግዛክትሊ 2 ኦቨር 7 አይመጣም፣ ግን ወደዛኛው አፕሮክሲሜት ያደርጋል። ኤግዛክትሊ ትክክለኛው መልስ ግን ይሄኛው ነው። 84 ፋይንድ 2 ኔጌቲቭ 2 6 ኦቨር 7 ማይነስ 13 ኦቨር 9 ኤ ኔጌቲቭ 4.28 ቢ ኔጌቲቭ 4.53 ሲ ኔጌቲቭ 5 ዲ ኔጌቲቭ 3.9 ቢ ኔጌቲቭ 4.5 ኦኬ። እንዴት ነው እኛው የምንሰራው? ይህን ወደ ኢምፕሮፐር ፍራክሽን እንቀይረው። ኔጌቲቭ 2 6 ኦቨር 7 ማለት ምን ማለት ነው? ኔጌቲቭ 20 ኦቨር 7 ማለት ነው። ማይነስ 13 ኦቨር 9 ማለት ነው። ዜን የጋራ የ7 እና የ9 ስንት ነው? 63 አይደለ? ከዛ 63 ዲቫይድ ባይ 7 9 9 ታይምስ 20 180 180 ኔጌቲቭ ነች። ከዛ ማይነስ 63 ዲቫይድ ባይ 9 7 ይሆናል። 7 ታይምስ 13 91 ኦኬ 91 ዜን ይህን ስንቀንሰው ወደ ስንት አካባቢ ይመጣልናል? ወደ ኔጌቲቭ 271 ኦቨር 63 እነዚህን ስንደምራቸው ማለት ነው። ኦኬ 180 ፕላስ 91 ይህን አፕሮክሲሜትሊ ወደ ኔጌቲቭ 4.3 አካባቢ ይመጣል፣ ወይም 4 ይሄኛው 5 ወደዚህ አፕሮክሲሜት ያደርጋል ማለት ነው። ትክክለኛው መልስ ይሄኛው በፍራክሽን ስናስቀምጠው ይሄኛው ይሆናል። ኔጌቲቭ 271 ኦቨር 63 ኦኬ 85 ዲተርማይን 2 7 ኦቨር 3 ኦቨር 7 ታይምስ 1 4 ኦቨር 7 ኤ 3.73 ቢ 3.55 ሲ 3.41 ዲ 2.99 ኦኬ ሲ 4.1 3.1 አይ ሚን 4.1 ይሄኛውን ወደ ኢምፕሮፐር ፍራክሽን ስንቀይር 2 3 ኦቨር 7 የሚለውን 17 ኦቨር 7 ይመጣል ታይምስ 1 4 ኦቨር 9 የሚለውን ወደ ኢምፕሮፐር ፍራክሽን ስንቀይር 13 ኦቨር 9 ይመጣል። ዜን 13 ታይምስ 17 221 አይደለ? ኦቨር 7 ታይምስ 9 ደግሞ 63 ይህንን አፕሮክሲሜት ስናደርገው ወደ 3.41 ይሆናል ማለት ነው። 3.41 ይሆናል። ኦኬ ጥያቄዎችን በዚህ መልኩ ጨርሰናል። ዩኒት 1 ላይ ያሉ ጥያቄዎችን ለሚኒስትሪ ኤግዛም እንዲሁም ደግሞ ለክፍላቸው የፈተና ዝግጅት እንዲያግዟችሁ ተደርገው የተዘጋጁ ጥያቄዎች ናቸው። በእነዚህ ጥያቄዎች ዙሪያ አስተያየት ካለ ኮሜንት ላይ ጻፉልን። ማትስ ብቻ ሳይሆን ሌሎች የትምህርት አይነቶችም እንደዚሁ እየሰራ እንገኛለን። ይህ ቶፒክ ጠቃሚና አሪፍ ነው ብላችሁ ካሰባችሁ ለጓደኞቻችሁ ሼር አድርገው። ምክንያቱም ጠቃሚ ነገርን ሼር ማድረግ ያው መልካምነት ነው። ሌሎች የትምህርት አይነቶችም እንደ ጀነራል ሳይንስ፣ ሲቲዝንሺፕ እና ሶሻል ስተዲስ እያዘጋጀን እንገኛለን። እነሱንም እዚህ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ጥያቄዎችን በፒዲኤፍ ወይም በሶፍት ኮፒ በመጽሐፍ መልክ አዘጋጅተናል። ስለዚህ የመጽሐፎችን ሶፍት ኮፒ ወይም ፒዲኤፍ ከፈለጋችሁ እዚህ ጋር በተቀመጡት አድራሻዎች ጻፉልን።
ወደ ቴሌግራም ወይም ደግሞ ወደ ስልክ ቁጥራችን ወይም በቴክስት ጻፉልን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሆኑ።